መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ አው ሳጥን መጣልና አላህ አባቴ ወንድሜ በእውቀት ዕድሜ መጨመር አንችልም። በእውቀት ዕድሜ መጨመር ቢቻል ኖሮ ለዘልዬ ዕድሜ መጨመርንለት ነበረ። በስልጣን ዕድሜ መጨመር አይቻልም። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን የዘላለም ወንድሙ እንግዲህ ሥርዓተ ቀብር በዛሬው ዕለት በርካታ ምእመናን በተገኙበት እንግዲህ ተፈጽሟል ማለት ነው። እንግዲህ በጣም የሚገርሙ ነገሮች ተከስተዋል በዚህ በቀብር ስነ ስርዓቱ ላይ። እነዚህ ነገሮች ምን እንደሆኑ አስቃኛቸዋለሁ። እግዚአብሔር እንግዲህ በምድርም እያለን ሲመሰክርልን ብዙ ነገሮችን በተለይ ዘላለም ወንድሙ እንደው የቤተ ክርስቲያናችን እንቁ ሰባኪ ነው፣ ግን በዚህ በሚዲያው ዓለም ልታይ የሚል አልነበረም። ነገር ግን ዝም ብለው ስራን ሲሰሩ ዝም ብለው ወንጌልን ሲሰብክ እንደነበረ ዛሬ የሰበከው ወንጌል እንግዲህ እውነት ሆኖ ትክክል ሆኖ አሳይቶታል ማለት ነው። በርካታ ምእመናን እንግዲህ ከጠዋቱ 12 ሰዓት ጀምሮ ከቦሌ ዓለም አቀፍ አየር ማረፊያ አንስቶ እስከ ቦሌ መድኃኔዓለም ከዛም በእግር ከቦሌ መድኃኔዓለም እስከ መስቀል አደባባይ ከመስቀል አደባባይ ደግሞ እስከ መንበረ ጸባዖት ቅድስት ሥላሴ 4 ኪሎ ሥላሴ ድረስ የነበሩ ነገሮች በጣም የሚገርሙ እጅን በአፍ የሚያስጭኑ ከሀዘን ይልቅ ደስታን የሚፈጥሩ ነገሮች ነበሩ። እነዚህን ነገሮች አስቃኛችኋለሁ። እስከ ፍጻሜው አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን እንዳትረሱ። ከቅዱሳኑ ጎን ነፍስን ያሳርፋት ማለታችሁን አትዘንጉ። እንግዲህ የምንጀምረው በጣም የሚገርመው ታውቁታላችሁ። እንግዲህ ወንድሞቹ ቀሲስ አለ፣ በአረብ ሀገር ያለ ቀሲስ ነው፣ ስሙን በደንብ አላውቀውም። ሁለተኛው ደግሞ መምህር አድነው ወንድሙን ታውቁታላችሁ። እሱ እንግዲህ ወንድሞቹ እነዚህ ሁለቱ ወንድሞች በመስቀል አደባባይ የሰጡትን ምስክርነት ላስቃኛችሁ። ከሱን ጀምር። አባቶቼ ካህናት፣ በወንድማችን በመምህር ዘላለም ወንድሙ ወልደ ሰማዕት ሽኝት ከሥራ ፈቃድ ወስዳችሁ ጊዜያችሁን መስዋዕት አድርጋችሁ ለሽኝት የተሰበሰባችሁ ኦርቶዶክሳውያን እናቶች፣ አባቶች፣ ወንድሞች፣ እህቶች ሁላችሁ በእግዚአብሔር ሰላምታ እንደምን ቆያችሁ? አሜን። በዚህ ሰዓት ስለ መምህር ለመናገር አቅምም ጉልበትም ብርታትም አይኖርም። ነገር ግን ሰሞኑን ሁሉ እረፍቱን ከሰማንበት ቀን ጀምሮ ብዙዎቻችሁ ሐዘናችሁን እየገለጣችሁ ስለሆነ ልክ ከቤታችሁ አንድ ሰው እንደሞተ አድርጋችሁ እያዘናችሁ እንዳለ ስለምናውቅ ትንሽ እኔን ያጽናናኝ ዘላለም መንፈስ እናንተንም እንዲያጽናናችሁ ስለፈለግኩ ትንሽ ቃል ለመናገር ፈልጌ ነው። ከባድ ነው በዚህ ቀን ለመናገር። እንግዲህ ዘላለም በቤታችን እንደ አባት የምናከብረው እንደ ወንድም ደግሞ የምንወደው ፈሪሃ እግዚአብሔርን እያስተማረ ኮትኩቶ ያሳደገን፣ ትህትናን ያስተማረን፣ ደግነትን ቅንነትን ያስተማረን፣ ለራስ መኖር ሳይሆን ለሌላ ሰው መኖርን ያስተማረን፣ በጣም ትሁት በጣም የተለየ ወንድማችን ዘላለም የማየ ልጅ ብቻ አይደለም። ዘላለም የሁላችንም ልጅ ነው። የቤተ ክርስቲያን ልጅ ነው ዘላለም። አዎ በዘላለም ሕይወቱ ያልተቀየረ ሰው የለም። በዘላለም በሃይማኖት የበረታ ሞልቷል። ብዙ ነገር ከዘላለም አግኝተናል። በአገር ውስጥም በአገር ውጭም ያለን ብዙዎቻችሁ እየደወላችሁ ምስክርነት ስሰጡኝ እንደነበረ በወንድማችን በወልደ ሰማዕት ብዙ በርካታ ነገሮችን አግኝተናል። እንግዲህ ሲሰብከው የነበረውን ሲናገረው የነበረውን በሱ ዕጣ ደርሶበት ዘመን ገጥሞት ተጠርቶ ወደ አምላኩ ወደ እግዚአብሔር ሄዷል። መጽሐፍ የሰው ዕድሜው የተወሰነ ነው፣
የወሩም ቁጥር ባንተ ዘንድ ነው። ማንም ሊተላለፍ የማይችለውን ዳርቻ አበጀህለት ብሎ ተጽፏል። ይህን ጥቅስ ወንድሜ መምህር ዘላለም በሐዘን ቤት ሁሉ የሚናገረው ቃል ነው። አዎ ዕድሜያችን የተወሰነ ነው። በገንዘብ ዕድሜ መጨመር አንችልም። በገንዘብ ዕድሜ መጨመር ቢቻል ኖሮ ለዘላለም ዕድሜ በጨመርንለት ነበረ። በእውቀት ዕድሜ መጨመር አንችልም። በእውቀት ዕድሜ መጨመር ቢቻል ኖሮ ለዘልዬ ዕድሜ በጨመርንለት ነበረ። በስልጣን ዕድሜ መጨመር አይቻልም። በስልጣን ዕድሜ መጨመር ቢቻል ኖሮ ለመምህር ዕድሜ በጨመርንለት ነበረ። ነገር ግን የተወሰነለት ዕድሜ 49 ስለሆነ ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም። እኛ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ዘላለም ወደ እግዚአብሔር ለመሄድ ነው ያረፈው። ዛሬ ከእግዚአብሔር ጋር መኖር ከጀመረ 5ኛ ቀን ነው። አምላካችን እግዚአብሔር ወንድማችንን ነፍሱን ስለተቀበለልን እናመሰግነዋለን። ነፍሱ ይረፍ አንልም፣ ነፍሱን ተቀበላት አንልም። ሙሉ ጊዜውን ለእግዚአብሔር የሰጠነው ያባከነው ጊዜ የለም። ወገኖቼ ከታሰሩት ሲጠይቅ፣ የተራቡትን ሲያጎርስ፣ የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘው። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው እግዚአብሔር ይማር ሳልነው አተነዋል። ለነገ ይህን ክብር ስናይ ይህን ሽንት ስናይ ደስ ብሎናል። እግዚአብሔር ያክብራችሁ። አንድ ቃል ተናግሬ መልእክቴን መጠቅለል እፈልጋለሁ። በሀገር አሜሪካ ያላችሁ ካህናት፣ ሊቃውንተ ቤተ ክርስቲያን ከተለያየ ስቴት መጣችሁ ልጃችንን ወንድማችንን በክብር የሸኛችሁልን ያኮራችሁልን እግዚአብሔር ያክብርልን። ብፁዓን ሊቃነ ጳጳሳት ሁሉ ነገር ትታችሁ አገልግሎታችሁን ስራ ሲሰማችሁ ክብር ይግባችሁ። ባስቀረልን ወንጌል በሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳል። የሁላችንን መጨረሻ እግዚአብሔር ያሳለ ማናባው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን ሁላችሁ አንድ ቃል ብቻ ነው መናገር የምፈልገው። መምህር ዘላለም 30 ዓመት ከሰበከ ወንጌል በላይ ዛሬ የሰበከን ወንጌል ይበልጣል። ዛሬ የተሰበከ ወንጌል ከዚህ በኋላ ዘላለም ሲታወስ የሚኖር ወንጌል ነው። ዛሬ መምህር ዘላለምን ብንወቅሰው ወቀሳችን አይደርሰውም፣ ብናወድሰው ውዳሴያችን እንደማይደርሰው፣ በውዳሴያችን እንዳይሰናከል፣ በትችታችን ተስፋ እንዳይቆርጥ ሥላሴ እንዲህ ባለ ክብር አከበረው። ሐዋርያትን ሐዋርያነ አበውን ወንጌል ሰብከው ያከበረ ኢየሱስ ክርስቶስ አምላካችን ወንጌልን ላከበረ እንዲህ እንደሚያከብር መስክሯል። በእውነት እግዚአብሔር ያከበሩትን የሚያከብር አምላክ መሆኑን ከብሉይም ከአዲስም ዛሬ ጥቅስ አያስፈልግም። መምህር ዘላለም አስተምሮናል። መከበር የሚፈልግ እግዚአብሔርን ያክብር፣ መከበር የሚፈልግ ሃይማኖቱን ያክብር፣ መከበር የሚፈልግ ወንጌልን አክብሮ ለዘላለም ይኖር። ይበቃኛል። እንደተከታተላችሁት ነው እንግዲህ ተጽናንተናል ብለዋል። ተጽናንተናል። ስለ ፍቅር ነው የምናለቅሰው። ያየነው ነገር የተደረገልን ነገር በጣም እጅግ ብዙ ነው፣ በብዙ ያጽናናናል ብለው እንግዲህ ወንድሞቹ ገልጸዋል። እንግዲህ እግዚአብሔርን ማክበር፣ እግዚአብሔርና እግዚአብሔርን ብቻ ማለት፣ ወደሱ መጠጋት፣ ለሱ መታመን ምን አይነት ዋጋ እንደሚያሰጥ አይደለም በሰማይ በምድር እንኳን ምን አይነት ዋጋ እንደሚሰጥም ቀሲስ ወንድሙ ተናግሯልና በጣም የሚገርም ነው። እንግዲህ ያገለገለው እግዚአብሔር ያመሰገነው እግዚአብሔር ወንጌሉን የሰበከለት እንግዲህ እግዚአብሔር ምን አደረገው? ያንን ወንጌል በተግባር በምድር አሳየው ማለት ነው። ዋጋውን አይደለም በሰማይማ እናቴ ይሄኔ ከቅዱሳኑ መላእክት ጋር ነው ያለው። በምድርም ያንን ዋጋ ገልጦ አሳየን። ዛሬ
የዘላለም ወንድሙ የክብር አሸኛኘት ለኛ ለኦርቶዶክሳውያን በቁም ላለነው ለቀረነው ነገ ወረፋችንን ለምን ጠብቀው ትልቅ ትምህርትና ትልቅ ወንጌል ነው ሲያስተምረን የነበረው ማለት። በጣም የሚገርም ነገር እንደዚህ ነው እንዴ ለእግዚአብሔር ከታመን ዋጋ ከከፈልን ሁል ጊዜ እሱን ካልን ብለን እንግዲህ ዘላለም ወንድሙ ይሄን ያህል ህዝብ ያውቀዋል፣ ይሄን ያህል ሰው ያውቀዋል፣ ይሄን ያህል ሰው ወጥቶ ያውም ዛሬ በኢትዮጵያ የሥራ ቀን ነው። ሁሉም ነጭ በመልበስ ልክ መላእክቱ ነጭ ለብሰው እንደሚቀበሉት እኛም ነጭ በመልበስ ከእናቱ እንግዲህ ከእናት በላይ የለም ከእናቱ ጀምሮ በተዋረድ ወንድሞቹ ሁሉም እህቶቹ በሙሉ ኦርቶዶክሳውያን በሙሉ ነጭ በመልበስ ይህንን ወንድም ሸኝተዋል ማለት ነው። ስለ ፍቅር ነው የሚያስለቅሰን። አዎ ዛሬ መጽናናት የምንፈልግበት ዘመን ስለሆነ ዛሬ የክርስቶስ ቃል የሚያስፈልገን ዘመን ስለሆነ ያንን የሚያጽናናንን ያን እውነታን የሚመሰክር በድፍረት የሚናገር ሰው ስላጣን ነው የምናዝነው እንጂ እሱማ እናቴ የአረፍተ ዘመን ገታው በቃው ኖረ። ከክርስቶስ ጋር ልኖር እናፍቃለሁ አለ። የሰበከውን ወንጌል ኖረ ሄደ። በጣም 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 የሚገርም ነው። እዚሁ ላይ ከመስቀል አደባባይ ሳንወጣ እንደው መጋቢ አዲስ እሸቱ ያስተላለፉት መልእክት አለ፣ ስሙት። እኛም ለቤተ ክርስቲያንም ያበረከቱልን ወይዘሮ ትክክል ወርቅ ስማቸውን በትክክል ከጠራው ይቅርታ ጠይቃለሁ። ወይዘሮ ትክክል ወርቅ ይመስለኛል። ወይዘሮ ትክክል ወርቅ ገብረ ኢየሱስ፣ ወይዘሮ ትክክል ወርቅ ገብረ ኢየሱስ፣ ወይዘሮ ትክክል ወርቅ ገብረ ኢየሱስ ናቸው። ምክንያቱም ይሄ ሁሉ የእሳቸው ማህፀን ፍሬ ስለሆነ በትክክል መጣራት አለባቸው። የዕለቱ ፓትርያርክም እሳቸው ናቸው። ይሄን መርሳት አይገባም እውነቱን ለመናገር። እንዲሁም ከተለያየ ቦታ ጊዜ ጉዳዮቻችሁን ሰርዛችሁ በዚህ ቦታ የተገኛችሁ ወገኖቻችን እንዴት ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? በየጊዜው በየቦታው ያልተለየን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ክብርና ምስጋና ይግባው። መጽሐፈ ሲራክ ምዕራፍ 1 ቁጥር 13 ላይ እንዲህ የሚል ቃል ተጽፏል። ለፈራሄ እግዚአብሔር ይሴኒ ድሃሪቱ ወይባርክ ወይትባረክ አመ ዕለተ ሞቱ። ይባርክ ቢል እያመሰገነ ይሞታል፣ ይትባረክ ቢል በሞቱ ጊዜ ይመረቃል፣ ይከበራል። እግዚአብሔርን የሚፈራ ሰው መጨረሻው ያምራል ይላል ሲራክ በመጽሐፉ። ቅድም የመምህር ዘላለም ወንድም መምህር ዳንኤል የተናገሩት በትክክል ሰምታችሁ ከሆነ አጭር ምጥን በጣም አስተማሪ ንግግር ተናግረዋል። ሁሉም ተናግረዋል። የእሳቸውን ሐሳብ ስለወሰድኩ ነው። መክበር የፈለገ ያክብር፣ መሰማት የፈለገ ይስማ፣ እንዲከተሉት ከተፈለገ ይከተል ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሚከተሏት እንጂ የሚያስከትሏት፣ የሚሰሟት እንጂ የሚሰሟት ቤተክርስቲያን ናት። የሚያከብሯት ቤተክርስቲያን ናት። ያከበሯትን እንዴት እንደምታከብር፣ የተከተሏትን እንዴት ተከታይ እንዲኖራቸው እንደምታደርግ ያሳየችበት ፕሮግራም ነው ይሄ ፕሮግራም። ወንድማችን ዘላለም ከከተማ እስከ ገጠር፣ ከገዳም እስከ ደብር፣ ከውስጥ እስከ ውጭ በሰሜን አሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በመላው አውሮፓ ትልልቅ ዋና ከተሞች ብቻ ሳይሆን በገጠር ከተሞች፣ በአረብ ሀገሮች በጠቅላላ፣ በአፍሪካ ሀገሮች ደቡብ አፍሪካን፣ ኬንያን፣ ጅቡቲን፣ ኡጋንዳን ጨምሮ በጠቅላላ በኢትዮጵያ ከትልቁ ከተላላቆቹ ካቴድራሎች ገዳሞች ጀምሮ እስከ ገጠር አብያተ ክርስቲያናት ትንሿ ገጠር ድረስ ዘላለም ያልቆመበት መድረክ፣ ያላንኳኳው ጆሮ፣ ያልተከፈተለት ልብ፣ ያልተናገረበት ርዕሰ ጉዳይ የለም። ለዚህ ደግሞ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ምስክርነቷን ሰጥታለች። እንግዲህ ዘላለም 36 ዓመት 35 ዓመት ሲያገለግል ገብተው የወጡ ከብረው የተዋረዱ መጥተው የሄዱ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሰታቸው ያዋረዷት፣ አክብራቸው ያዋረዷት፣ ከትቢያ ካፈር አንስታ ከፍ ያደረገቻቸው፣ ዝቅ ያደረጓት ብዙ ሰዎች አሉ። እነዛ ሰዎች ከሚዛናቸው ሲወጡ፣ እነዛ ሰዎች እየከበሩ ሲዋረዱ፣ እየመጡ ሲሄዱ፣ እየገቡ ሲወጡ ዘላለም 33 34 ዓመት ሙሉ ሃይማኖታዊ መልኩ ሳይለወጥ፣ የትምህርት መልኩ ጠባዩ ሳይለወጥ አውደ ምሕረቱን እንዳከበረ እንደተወደደ ትንሹ ትልቁ ያዳመጠው እኔ በዚህ በመምህር ዘላለም ዕረፍት ከቅዱስ ፓትርያርካችን ጀምሮ ብፁዓን ሊቃነ ጳጳሳት እስከታች እስከኛ ድረስ በምእመናን በኩል እገሌ ወገሌ ሳይባል ሁሉ ተስመንተ ቃለ መራዊ ወመራት ሙሽሪት ያለችው እሱ ሙሽራ ነው። የሙሽራው ሚዜ ግን ቆሞ የሙሽሪትና የሙሽራውን ቃል በመስማት ይደሰታል አለ። የሙሽራው ክብር የገባቸው ሚዜዎች ይከበራሉ። ዘላለም የቀራንዮ ሙሽራ የክርስቶስ የቀራንዮ ሙሽሪት የቤተ ክርስቲያን ክብር የገባው ሚዜነቱን ያስከበረ ሙሽራውን አክብሮ ሙሽራው ያከበረው ሙሽሪት ቤተ ክርስቲያን አክብሮ ሙሽሪት ቤተ ክርስቲያን ያስከበረችው ወንድማችን ነው። ዛሬም በዘላለም ዕረፍት ምክንያት ከኔ ጀምሮ ከተናናሾቹ ጀምሮ እስከ ብፁዓን ሊቃነ ጳጳሳት
ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መልእክት ሰዳለች፣ መልእክት አስተላልፋለች። ስሙኝ እሰማችኋለሁ፣ አክብሩኝ አከብራችኋለሁ፣ ኑሩልኝ አኖራችኋለሁ፣ ከፍ አድርጉኝ ከፍ አደርጋችኋለሁ ብላችኋለች ብላናለች ብዬ አምናለሁኝ። እኔ ሲራክ እንደተናገረው የእግዚአብሔርን የሚፈራ ሰው አሟሟቱ ያምራል፣ አኗኗሩ ያምራል። ሐዋርያው ቅዱስ ጳውሎስም ለተሰሎንቄው ሰው ሲናገር ወናስተበቋክሙ አኀዊነ ወቀወሙ ለለ ይጻሙ በውስቴትክሙ ወንድሞች ሆይ በእናንተ መካከል የሚደክሙላችሁን ወለለ ይቀውሙ ለክሙ ወይምሄሩክሙ ጸንተው የሚያስተምሯችሁን እነሱን አክብርወሙ ፈድፋደ ፍጹም ክብር ስጧቸው፣ ዋፍቅርወሙ በእንተ ምግባሮሙ ስለ መልካም ስራቸው አክብሯቸው አለ። ለጢሞቴዎስም ሲነግረው ለሰሰና የተልኩ ቀሲሳን ምክቢተ ክብር ይደልወሙ ላገለገሉ ካህናት፣ ቀሳውስት፣ ዲያቆናት ጊዜያቸውን፣ ገንዘባቸውን፣ አካላቸውን፣ ዕውቀታቸውን ላላባከኑ ትናንትና በትልቅ ሚዲያ ቀርቤ መስክሬ ተናግሬ ያለሁኝ። አንድ ሰው በህይወቱ ለመከበር አሟሟቱን ለማሳመር ከፈለገ 4 ነገሮችን ማባከን የለበትም ብዬ ተናግሬ ያለሁ። አንደኛ ገንዘቡን፣ ሁለተኛ ጊዜውን፣ ሶስተኛ አካሉን ሰውነቱን፣ አራተኛ ዕውቀቱን። መምህር ዘላለም ጊዜውን፣ ዕውቀቱን፣ አካሉን ያላባከነ በትክክል የተጠቀመ 49 ዓመት ኑሮ 100 ዓመት ከኖሩት በላይ የገነነ የከበረ ወንድማችን ነው። አኗኗሩ ያማረ አሟሟቱ ያማረ በቀደም እንደተናገርነው ዘላለም ትዳር የለውም፣ ልጅ የለውም፣ ሚስት የለውም። ሚስቱ ወንጌልና ትዳሩ ክርስትና ነው። ጎጆው አውደ ምህረት ነው። አውደ ምህረት ይገኛል። የጠፋህ ምነው አመሸ በላይ የምትደውልለት ወንጌል ናት። አውደ ምህረቱ ነው። ቤተ ክርስቲያን ናት። ቅድም ወንድሙ እንደተናገረው እማማ ወይዘሮ ትክክል ወጥ በትክክል ቁጭ ብለው ምሳ ያበሉበት ራት ያበሉበት ወይም ማየ ብሎ እሳቸውን የደገፈበት ቀን ያለ አይመስለኝም። ዘላለም ውሎ አዳሩን እናቀዋለን፣ ስምሪቱን እናቀዋለን። እና 24 ሰዓት አውሮፕላን ላይ ነው ወይ መኪና ላይ ወይ አውደ ምህረት ላይ ነው። ነገር ግን እናታችን እንባዎት ይድረቅ ልቦት ይጽናና። እኔ በእውነት ይሄን አይተው እንባዎት ካልደረቀ ይሄን አይተው ልቦት ካልተጽናና በእውነት እግዚአብሔር ያዝናልና እናታችን ይጎዳል እናቃለን። የዚህ ሁሉ ሰው ሀዘን ቢጨመቅ የሰውን ሊያህል አይችልም እንረዳዎታለን። ነገር ግን እናታችን አይነወት ይሄን ሁሉ ህዝብ አይቷል። በቀደም ጀምሮ በቤተወት ተገኝተን የተለያየ የተጣበበ ጊዜያቸው ብፁዓን ሊቃነ ጳጳሳት ሁላችንም የተጣበበ ጊዜያችን ሁሉ ሰውተን የተሯሯጥ ነው የእርሶ ማህፀን ላፈራው ለልጅዎት ነውና በዚህ ተደስተው ተጽናንተው አሁን ከቀበሩ በኋላ ቤተወት ገብተው ምሳዎትን በልተው እግዚአብሔርን ያመስግኑ። ይሄ የብፁዓን ሊቃነ ጳጳሳትም የኛም እንዳቅማችን መልእክት ነው። በተረፈ በአሜሪካ፣ በአውሮፓ፣ በአፍሪካ በመላው ዓለም ያላችሁ ያለቀሳችሁ፣ ያዘናችሁ፣ ጊዜያችሁን ገንዘባችሁን ለወንድማችን የሰጣችሁ እነ መላከማዊ ተስፋዬ እነ ሊቀ ካህናት መጠኑ ከአሜሪካ ከዚህም ያሉ ኮሚቴዎቹ ስልክ እየደወላችሁ ምን እንስራ የደረሰ ምን እየተደረገ ነው ብላችሁ የተጨነቃችሁ ሁሉ እግዚአብሔር ዋጋችሁን ይክፈላችሁ። አክብሮ ቀባሪ አያሳጣችሁ። በእውነት ቅድም እንደተነገረው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከላይም ከታችም እንደገና ዳቦ እሳት በነደደባት ዓለም ጦሩን ስሎ ሰይፉን ጦሩን አሽሎ ሰይፉን ስሎ ዓለማዊ መሳሪያዎችን ሁሉ አቀባብሎ ለበቀል በተነሳበት ወቅት እንዲህ አይነቱን አዝማች ጀነራል ማጣት ትልቅ ሞት ነው። ነገር ግን የዘላለም አምላክ ከኛ ጋር ነውና በድል አድራጊነት እናሸንፋለን፣ ድል እናደርጋለን። ጨለማው ይገፈፋል፣ በብርሃን ይተካል። ሐዘኑ ይገፈፋል፣ በደስታ ይተካል። በዝማሬ በምስጋና አፋችን የሚሞላበት ሐዘኑ ተረስቶ ደስታ የሚተካበት ለቅሶ ቁሞ ሳቅ የሚተካበት የደስታ ዘመን ይመጣል ብለን ተስፋ እናደርጋለን። የወንድማችንን ነፍስ ከአብርሃም ከይስሐቅ ከያዕቆብ ጎን ስላሳረፈልን እግዚአብሔር እናመሰግናለን። ሰሞኑን በቤቱ እናታችን የምናጽናናበት ጊዜ መደበኛውን ትምህርት እናስተምራለን። አሁን ጊዜያችን ስለሄደ ቦታውን ለመጠቀም ያህል ነው። በበኩሌ ጨርሻለሁ። ብፁዓን ሊቃነ ጳጳሳት ስላከበራችሁን ያክብርልን። ሰዓት ከመጣበብ የተነሳ በርካቶች በጣም ሁሉ መልእክት ይዘው መጥተው ነበር። የሐዘን መግለጫ ይዘው መጥተው ነበር። እንግዲህ የሐዘን መግለጫው በቅድሚያ ከብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ነው። ከዛ በተዋረድ ብፁዓን አበው ሊቃነ ጳጳሳት ሁሉም ሳይቀር የሐዘን መግለጫውን አስቀምጧል። ከሰዓት እጥረት ለአገልግሎት እንኳን በአዲስ አበባ የሚገኙ ወደ 260 ምናምን የሚደርሱ አድባራት ሁሉ አስለብሰው ያልነካው ያልረገጠው ቦታ ስለሌለ ሁሉም አስለብሰው አለቆቹ ሁሉም በዚህ ቦታ ተገኝተው ነበር። እንግዲህ ከመጋቢ አዲስ እሸቱ ትምህርት በኋላ ብፁዕ አቡነ ቀውስጦስ ቃለ ምዕዳንና ቡራኬ ሰጥተው ጉዞ ነው የተደረገው። እንደምትመለከቱት ወደ 4 ኪሎ ቅድስት ሥላሴ እውነት እኔ አንዳንዴ ጥምቀት ራሱ እንደዚህ ይሆናል ነው የምለው። በጣም በሚገርም ሁኔታ መስቀልስ ራሱ በዚህ ልክ ይከበራል። በዚህ ልክ እንግዲህ እግዚአብሔር ሲያከብረው አያችሁ። እዩኝ አላለ፣ አወድሱኝ አላለ፣ ክፈሉኝ አላለ፣ በዝና ሰማይ አድርሱኝ አላለ። የክርስቶስን ወንጌል ከእጁ ከደረቱ ያቺ ወንጌል ከእጁ አትለየውም ነበር። ስለዚህ ያ ወንጌል ምን አይነት ህይወትን እንግዲህ አሁን ያውም ለወጣት የሚባል ነው እንግዲህ በ49 ዓመቱ ያውም ለወጣት ያውም ባልተለመደ መልኩ ነጭ ተለብሶ እንዲህ አይነት እኔ አይቼ አላውቅም።
ትላልቅ የመንግስት አካላቶች መንግስታት እንኳን ሲሞቱ በዚህ ደረጃ ክብር ሲሰጥ አይቻልም። ይሄ ግን እግዚአብሔር የፈቀደው እንደሆነ እግዚአብሔር የወደደው እንደሆነ እሱ ምን ያህል እንዳከበረው እሱ ምን ያህል እንደተደሰተ ና ከቅፌ ገባ ብሎ በዚህ ዘመን ገላገለው ብለዋል ብፁዕ አቡነ ቀውስጦስ። ገላገለው፣ ከዚህ ከንቱ ዓለም አረፈው፣ ሄደ፣ እኛ ተጎዳን እንጂ ብለዋል። ይሄ ሁሉ ምዕመናን መስክረውለታል። ይሄን ደግሞ እግዚአብሔር ነው በምድር ለእኔና ለእናንተ ትምህርት እንዲሆን ከዚህ ብዙዎቻችን ልንማር ያስፈልጋል። ከዚህ ብዙዎቻችን ልናይ ያስፈልጋል። እንግዲህ በዚህ አይነት ስርዓት እስከ 4 ኪሎ መንበረ ጸባዖት ቅድስት ሥላሴ ታጅቦ የሰባክያኑ ህብረት፣ የዘማሪያኑ ህብረት፣ ምዕመናኑ፣ ሰንበት ትምህርት ቤቱ፣ ካህናቱ፣ ማንም የቀረ የለም። ማህበራቱ እንግዲህ እንደዚህ እየዘመረው ክቡር አስክሬኑን በመንበረ ጸባዖት ቅድስት ሥላሴ ሸኝቶ አደርሷል። ከዛ በኋላ እንግዲህ ጸሎተ ፍትሐት ተደርጎ በዚህ ላይ የተሳተፉ ልዩ ልዩ ሰዎች ምስጋና ከተደረገ በኋላ በመጨረሻ እንግዲህ የቀብር ስነስርዓቱ ከመፈጸሙ በፊት ብፁዕ አቡነ ቀውስጦስ ቃለ ምዕዳንና ቡራኬ ያስተላልፏል። የብፁዕነታቸው የመጨረሻ ስለሆነ የብፁዕነታችሁን ላስቃኛችሁና እንጨርሳለን። ሞት ሆይ ሞግዚያ ወዴት አለ? መቃብር ሆይ ይዞ ማስቀረት ወዴት አለ? በክርስቶስ ሞትም ተሸንፈሃል፣ በክርስቶስ ትንሣኤ መቃብርም ድል ተነስተሃል እያልን ለመናገር ድፍረት የሰጠን አምላካችን ከሁሉ አስቀድሞ ክብር ምስጋና ይግባው። ብፁዓን አበው ሊቃነ ጳጳሳት፣ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ብፁዕ አቡነ ዲዮስቆሮስ የሲኖዶስ ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ፣ የሌሎቹም ድርጅቶች የበላይ ኃላፊ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ሁላችሁ በዚህ የተገኛችሁ ምእመናን ምእመናት፣ በእውነት ለእውነት መቆም ጥሩ ነው። እንዲህ ይመሰክራል። ስራ ከሁሉም ጌታም ስራዬን አይታችሁ እመኑ ነው ያለው። ያኔ ሲያሽሟጥጡት ለምንድን ነው ስራዬን አይታችሁ ብታምኑ አይሻልም ነው ያለው። ስራ ያሳምናል። ወልጃችን አባታችሁ መምህራችሁ መምህር ዘለዓለም በጣም ተወዳጅ፣ እኔ ትዝ ያለኝ እሳተ አምጻእኩ ለብሔር ወምን ተፈክር ዘእንበለ አንድዶታ የሚለው ቃል ሃይማኖት ናት እሳት የተባለች። እሳትን አመጣሁ ሃይማኖትን አመጣሁ ለማለት ነው። ወምን ተፈክር ዘእንበለ አንድዶታ ሃይማኖት እንድትነገር እንጂ ሌላ ምን እፈልጋለሁ ብለን ነው የምንተረጉመው። በእያንዳንዱ በእሳት የተመሰለች ሃይማኖት በልቦናው ተተክላ ልታስቀምጠው አልቻለችም። ልጃችን ተከታትየዋለሁ። በሚያስተምረው ትምህርት ሁሉ እንዲያው ዘንበል ያለ ነጥብ አይቼበት አላውቅም። ጥርት ያለ ጥሩ መምህር ነው። አሁን እንዲያው ባጭሩ ንጹሕ ዘእማንቅተ ሕግ ንጹሐን ልበል። ከንጹሐን አበው ምንጭነት የተገኘ ንጹሕ ምንጭ ነው መምህር ዘላለም። ንጹሕ ምንጭ ብዙን ያረሰርሳል፣ አትክልትን ያሳድጋል። እነዚህ ሁሉ የእግዚአብሔር ተክሎች በዚህ መምህር ትምህርት የረሰረሱ በመሆናቸው እንዲያው ልክ በጦር ኃይል ተገደው እንደመጡ ያህል ተቀስቅሰው መሬትን አስጨንቀዋት ነው አሉት። አቤት በጎ ስራ፣ አቤት ሃይማኖት፣ እንዴት ደስ ይላል! እኔ አዝኜ ነበር፣ ሐዘኔን ትቻለሁ።
እሱ በ49 ዓመቱ እግዚአብሔር የጠራው ለዚህ ክብር ብሎ ነው። እግዚአብሔርን ማንንም አይጎዳም፣ ማንንም አይረሳም። ደግሞ የማንንም ድካም አይረሳም። ታላቅ ሊቅ ጎበዝ፣ እረፍት የሌለው እውነት ልናገር ማውቀው ከ9 ሰዓት በፊት እህል አይቀምስም። ቅድም ተናግሬያለሁ። በራሱ ላይ ቆብ የማይታይ ፍጹም መነኩሴ ነው። ከተማውን ገዳም ያደረገ ገዳማዊ መናኝ ትልቅ ሰው ነው። ስራው ሁሉ መሰከረ። እግዚአብሔር ወደደው። ሰው ወደደ፣ እግዚአብሔር ወደደ። በጣም ደስ ይላል። እንዴት ያለ ህዝብ ነው! እንዴት ያለ ህዝብ ነው! አባቱን የሚያከብር ውለታ የማይረሳ እጅግ ደስ የሚያሰኝ ቅዱስ ህዝብ ነው። ለእንዲህ ያለው ህዝብ ተላልፎ ቢሞቱ ቅር ይላል። 7 ጊዜ ለምን እሳት አልገባም? እንዲሁ እሱ በእውነት ተቃጥሎላቸዋል። እህል ሳይቀምስ በቀን 2 ጊዜ ነው የሚያስተምረው። ዓለም አቀፍ ነው። እዚህ ታይቶ አሜሪካ ነው፣ አውሮፓ ነው። በጣም የሚሮጥ ሐዋርያ። ቅድም ትናንትና ነው አባታችን አቡነ ሄኖክ የሐዋርያትን ኑሮ የኖረ ነው ብለዋል። እውነታቸው ነው። ሐዋርያት በገቡበት አንድ እንጀራ እና አንድ ጽዋ ውሃ ነው የሚፈልጉት። ጥሪት ቁሪት የላቸው። አንገቱን የሚያስገባበት ጎጆ የለው። ጥሩ መናኝ ነው። ስለዚህ ነው የምወደው። በጣም አዝኜ ነበር። አሁን እኔ ደስ ብሎኝ ነው አለው። እንዲህ ነው እንዴ ለካ ወንጌልን ማስተማር እንዲህ ያደርጋል። እንዲህ ወንጌልን ማስተማር በምድር ይህን ያህል ክብር ያሳየ በሰማይማ ምን ያህል ክብር ሊያመጣ ነው ተናግሯል ጌታማ። እኛ እንጠራጠራለን እንጂ አሳየን። አረቦኑ ይሄ ነው፣ አረቦኑ ይሄ ነው። በቅዱስ ጳውሎስ የቅዱስ ጳውሎስን 14 መልእክት ተሸክሞ ጢሞቴዎስን የመሰለ ሐዋርያ ነው። በመሆኑም ቅዱስ ጳውሎስ ጢሞቴዎስ ምዕራፍ 2 ሁለተኛው ላይ ቁጥር 5 ላይ ሲናገር አስተፋጥን ከመትረሲ ርእሰከ ርቤ ለሀበ እግዚአብሔር ከመገባራዊ ዘይፈር ዘርቷ ይመትር ቃለ እግዚአብሔር በጽድቅ ይላል። ይህም ማለት ያ ትጉ ገበሬ ዘሩን በትከሻው አድርጎ እየቆነጠረ መዳፉን አጥብቆ በስቶ እንዳይባሽግበት ሳስቶም እርሻውን ባዶ እንዳያስቀርበት ትኩረት እየሰጠ ዘሩ የሚወድቅበትን ትኩረት እየሰጠ ፈጥኖ ይራመዳል። ከዚያም በኋላ ዘሩን ይዘራል። ልጄ አንተም ራስህን ለእግዚአብሔር ወይም በእግዚአብሔር ዘንድ የተመረጠ ሰው ሆነ እንድትገኝ እንደ ገበሬው የእግዚአብሔርን ቃል በምእመናን ገራይተ ልቡና ዝራ። ተልእኮህን አፋጥን። በጊዜውም ያለ ጊዜውም ምከር፣ አስተምር፣ ገስጽ የሚል ትእዛዝ ሰጥቶታል። ይህን ትእዛዝ ይሄ መምህር በተግባር ፈጽሞታል። እኔ ብቻ አይደለም ምስክሩ፣ ይህ ሁሉ የተሰበሰበው ከዚያም በላይ ዓለም አቀፍ የሆነው በአውሮፓ ያሉት በአሜሪካ ያሉት ምዕመናን ይመሰክራሉ። ትምህርቱን የሰሙ ሁሉ
አዎ ግን ስበክ አስተምር ያለውን በተግባር የፈጸመ መምህር ነው። መምህር ዘለዓለም እጅግ በጣም ደስ ብሎኛል። እኔ በጣም አዝኛ ነበር። እዚያ ያለው እናታችንም ገስጫቸው ነበር። 3 ልጆች አሉት። ጧት ማታ መጥቶ የሚጠይቀኝ የሚያስታመኝ የእኔ ልጅ በመጥፋቱ እኔ ልጄን በማጣቴ እኔ ልዘን እንጂ ሰው ምንድን ነው ያልኳቸው ነበር። እህል አልበላም ብለው በግድ ለምኜ ነው ያበላኋቸው። አይዘኑ ልጆች አለዎት ደግሞ ይመልከቱ። ከአሁን በኋላ ቢያዝኑ ምቀኝነት ነው። ለልጄ ይሄን ያህል ክብር ለምን ደረሰው ለምን አገኘ ብለው ካልሆነ በቀር በእውነቱ ተጎዳ ሸሸ ተበላሸ ብለው አይደለም። በፍጹም እንዲህ ያለ ክብር ለማንም አልተሰጠም። እንዲህ አንድ ሀገር መሪ ንጉሥ ቢያልፍ ይህን ያህል ክብር ይደርሰዋል። እንዲህ ያልደረሳቸው አሉ፣ መቃብራቸው ያልታወቀ። እግዚአብሔር ግን ያከበረው እንዲህ ከበረ። ስለዚህ ልጄ ሁላችሁ እናታችን ይሄ እንግዲህ ወደ ሐዘን ምቀኝነት ካልሆነ በቀር የለም። ሰዎቹማ ነጫጭ ለብሰዋል፣ ልበሱ ተብሎ ተለብሷል። እውነታቸው ነው። ወደ ብሩህ ዓለም ነው የሚገባው፣ ወደ ጨለማው ዓለም አይደለም። እንከሰ ይኖር ታይተ አላንተን ነው ለዘፈጠረና ይላል ቅዱስ ዮሐንስ አፈወርቅ። እንግዲህ ወደ ታች መውረድ የለም፣ ወደ ላይ መውጣት ነው። ለምን ጌታችን ወደ ላይ ሲወጣ አይተነዋል፣ ሲያርግ አይተነዋል። እሱን ተከትለን በእሱ አምነናል። ክርስቶስ ተብሎ ክርስቲያን አሰኝቶናል። የእግዚአብሔር ልጆች ነን፣ በዚህ አንጠራጠርም። ስለዚህ ሁላችሁም ብድር ይግባችሁ። ብፁዓን አባቶች ይሁንና አንዱም ሳይቀሩ ሞቱን ረፍቱን ከሰሙበት ጀምሮ በየበኩላቸው መግለጫ ሰጥተዋል። ደግሞ ያ አልበቃ ብሏቸው ይኸው የአበባቡን ግን እሱ ወደ ገንዘብ ይለወጣል። ብፁዕ አባታችን አቡነ ዮሴፍ 50 ሺህ ሰጥተዋል ቅድም። ብፁዕ አቡነ ይስሐቅም እንዲሁ እና ሁሉም ባላቸው ስሜት ልጃቸው በመሆኑ አዝነዋል፣ አልቅሰዋል። እና ግን አሁን ደስ የሚያሰኝ ነው። እንዴት ኮረኮራቸው ትምህርቱ፣ እንዴት አቃጠላቸው። እግዚአብሔር አምላክ ለሁላችሁም ብድር ይግባቸው። ብፁዕ አባታችን ቡራኬው ይድረሰን ለሁላችንም። እንግዲህ ታላቅ አባት መናኝ አባት፣ በተለይ ከዘላለም ወንድሙ ጋር የነበራቸው ቁርኝነት ይሄ ነው የሚባል አይደለም። ከቤት ድረስ አልተለዩም። እስካሁን ቤት ከእናትየው ጋር እየሄዱ እያጽናኑ እያስተማሩ፣ እሳቸውም እኔ ነኝ ሀዘንተኛ፣ እኔን እግዚአብሔር ያጽና በሉኝ፣ እርሶማ ልጆች አሉት፣ እኔ ጠያቂ አጣው፣ ብቸኛ ልጄን አጣው እያሉ በጣም ሲያዝኑ ነበር። ዛሬም ከጠዋቱ 12 ሰዓት ያውም በእርግና እድሜያቸው በጣም ትልቅ አባት ናቸው። እንግዲህ አስቡት፣ ወደ 80ዎቹ የሚጠጉ ትልቅ አባት ናቸው። የቤተ ክርስቲያናችን እንቁ ኮከብ የሆኑ ማለት ነው። ከጠዋቱ 12 ሰዓት ጀምሮ ከአየር ማረፊያ ነበሩ እስካሁን ድረስ እስከ መጨረሻይቱ የቀብር ስነስርዓቱ እስኪፈጸም ድረስ እኛ አባት አልተለዩ። በዚህ እድሜያቸው ማለት ነው። ይታያቸው ከጠዋቱ 12 ሰዓት ጀምሮ ከአየር ማረፊያ ተቀብለው በቦሌ መድኃኔዓለም፣ ከዛ በኋላ በመስቀል አደባባይ፣ ከዛ አሁን ደግሞ በ4 ኪሎ ስላሴ እስካሁን ድረስ እኚህ ብፁዕ አባት አልተለዩም። ለምን? ልጃቸው ነው፣ ውድ ልጃቸው ሁልጊዜ ከስራቸው ማይጠፋ የሚላላካቸው፣ የሚያስታምማቸው፣ የልባቸውን የሚያወሩለት፣ የልቡን የሚነግራቸው አባቱ ስለሆኑ ዛሬ በደስታ ልጃቸውን በሐዘን ነበር እስከ ዛሬ ግን በደስታ ልጄ ሸኝቸዋለሁ ብለዋል። እንግዲህ ብፁዕ አባታችን እርሶንም ለቤተ ክርስቲያን ያቆይልን። በእውነት ቤተ ክርስቲያን ሰዎች አባቶች ባጣች ሰዓት ያሉን አባት ነውትና እግዚአብሔር አምላክ እርሶንም ያቆይ። በርካታ ብፁዓን አበው ሊቃነ ጳጳሳት እስካሁን አብረው ነበር። እንግዲህ እንደምትመለከቱት ስርዓተ ቀብሩ ተፈጽሟል። በመጨረሻ ብፁዓን አበው ሊቃነ ጳጳሳት በሚቀበሩበት በፊት ለፊት ሆኖ ተፈጽሟል። እስከዛሬ በዚህ ቀብር ላይ ያልሄድን እኔና እናንተ ሌሎቻችን፣ በተለይ አዲስ አበባ ከሌሎች ዓለማት ደግሞ የምንኖር ወደ ኢትዮጵያ ስንመጣ በአዲስ አበባ በመንበረ ጸባዖት ቅድስት ሥላሴ ሄደን የመቃብር ቦታውን ልናይ በረከት ይድረሰን ልንለው ያስፈልጋል ብዬ አስባለሁ። እንግዲህ ከቅዱሳኑ ጎን እንደሚያርፍ እናምናለን። ከቅዱሳኑ ጎን ያሳረፍ ለእናቱም ለቤተሰቦቹ መጽናናት ለሁላችንም እግዚአብሔር አምላክ አጽናኝ መንፈስ ቅዱስን ይላክልን። ለቤተ ክርስቲያን ደግሞ ተተኪ መምህራንን ያፍራልን።
ዘላለም ወንድሙ እንግዲህ ባጸደ ነፍስ ሆኖ ለሁላችንም ጸሎት ያደርጋል ብዬ አስባለሁ። ጸሎት ያደርግልን፣ በረከቱ ይድረሰን። እንግዲህ ነፍስ ይማር አይባልም፣ በእቅፉ ያለ ስለሆነ በረከት ይድረሰን እላለሁ። ለሁሉም አጽናኝ መንፈስ ቅዱስን ይላክልን። እግዚአብሔር ለሁላችንንም ያቆየን፣ በእድሜ በጠጋ በሀገራችን የመጣውን መዓት መቅሰፍት ሁሉ ያስወግድልን ለማለት እፈልጋለሁ። በሌላ ጊዜ እስክንገናኝ ድረስ ቸር ቆዩልኝ።